ኤፍሬም ውጭ ነው ያለው። ሲገባ ስነግረው ምናልባት ሊናደድ ሊቆጣ ይችላል። ምን አይደለም አዩ እና ተደመች ነው እዩ አንተ ሰብስበሽ ምን አለ ለምለም ጋር ደውልላት። ምን ብለክ ማርያምን ደውልላታለሁ። ምን ብለክ ምንም ለለም ሊያደውልላት ኡፍ የባሰ ነው የምታጨናንቃት። እኔ ከዚህ በኋላ መታገስ አቅቶኛል። አልችልም። ወዲህ ታፈቅሪኛለሽ አይደለ? ሲጥ ብዬ ራሴ ነገርልና አታፍቅሪኝ። ውልቅ በዴት እጂ ሰላም እንዴት አላችሁ? የኛ ውድ ቤተሰቦች እንዲሁም ተመልካቾች እግዚአብሔር ይመስገን ደህና ነኝ። እናንተም ያላችሁበት ያው ሰላማችሁ ይዛልኝ። ዛሬ ያው ለየት ባለ ነገር ነው የመጣሁት። ምናልባት ሻንጣ ሲይዝ ምናምን ነገር የሆነ ቦታ ሊሄድ እንደሆነ በስነ ስርዓት ትገምታላችሁ። የሚሄድበትን ቦታ ደግሞ ያው ትክክል ነው ብዬ ወደማስብበት ቦታ ነው አሁን ላይ ለመሄድ የተነሳሁትና ላይሆን ይችላል። ብዙ ሰው እንትን ስል መንገድ እንዳትሄጂ ነው እየተባልኩ ያለሁት። ግን አሁን እዛ ያንን ሰው የማዳምጥበት እንትን ላይ አይደለሁም ያለሁትና ምናልባት ኤፍሬም ውጭ ነው ያለው። ሲገባ ስነግረው ምናልባት ሊናደድ ሊቆጣ ይችላል። ዛሬ የመጣሁበት ዋና ኬዝ ያው አንደኛ እናቴም እዚህ የለችም ማለት ከአዲስ አበባ ውጭ ናትና ወጣለች ለጸበል ነው ብቻ እንደዛ ነገር ነውና ገዳም ስለሆነ ያለችው አላቅም እንዴት ብዬ ልነግራችሁ እንደምችል። ምናልባት እናንተም ይሄን ነገር ስትሰሙ ልትቆጡኝ ያቦሪትም እንዳትጂ ልትሉኝ ትችላላችሁ አውቃለሁ። ምክንያቱም ሌላ ጊዜ ታውቃላችሁ እዚህ ሲደብረኝ ቶሎ ብዬ የምሄደው እናቴ ጋር ነው ወይ ደግሞ በቃ የሆነ ነገር ስፈልግ እኔ ብቻ አይደለሁም መቼስ ሁላችሁም ናችሁ። ምናልባት እናንተ አሁን ላይ ስደት ላይ ስላላችሁ እዚህ ያላችሁ ያው እናታችሁ ቅርብ ከሆነች ታውቁታላችሁ መቼስ ይሄን ስሜት ቶሎ እያላችሁ ወደ እናታችሁ ቤት ነው የምትሄዱትና ስደት ላይ ያላችሁም ደግሞ እናታችሁ ምንም ሳትሆንባችሁ በቃ አላማችሁን ምንም የወጣችሁበት የየራሳችሁ ምክንያት አለና ብቻ በሰላም ወደ ያገራችሁ መልሳችሁ በተለይ ደግሞ ከእናታችሁ ጋር ልትገናኙ ያደርጋችሁ። ምክንያቱም ምን ያክል ከባድ እንደሆነ በተለይ ደግሞ ለእናንተ ደግሞ አሁን ላይ ሳስበው ኦልሬዲ ሳምንት አልሆናትም ከሄደች፣ ግን እንደሌለች ስለማስብ ይሁን ስላሰብኩ ይሁን አላቅም በቃ ቤቱ እዛ መሄድ ራሱ እየናፈቀኝ ነው ያለሁት እና ቢያንስ በየቀኑ እንኳን ባልሄድ አንድ ቀን ዘልዬ አንድ ቀን ምናምን ነገር ሂጄ ደርሼ ምናምን መመለስ የማይቀር ነገር ነው እና ግን አሁን እንደሌለች ሳቅ ያው ታውቃላችሁ መቼስ አሁን እዚህ የእናቴ ቤት አለ አይደለ? ከዛ ሁለተኛው የእናቴ ቤት ደግሞ የት ነው ታውቁታላችሁ መቼስ እናንተ ቡታጅራ ነው። በቃ ሌላ ምንም ቤት የለኝም። ቶሎ ብዬ የሚሄደው ምናምን ነገር ሲሄድም ደግሞ የእናቴ ቤት ያሁንክ ያክል በቃ አለ አይደለ? አሁን ሰው ቤት ስትሄዱ እንዴት ነው አይደለም ሌላ ነገር ተውት፣ ለመብላት ምናምን የሆነ ምናምን ተውት፣ እሱን ለመውጣት ለመግባት ተውት። ለመተኛት እኔ የሰው ቤት በጣም ነው የሚጨንቀኝ፣ እሳቀቃለሁ። እኔ ብቻ አይደለሁም እርግጠኛ ነኝ ሁሉም ሰው ነው። እኔ ደግሞ እነጋሽ ቤት ሲሄድ አልገባችሁ ተመለሽ ራሱ አይለኝም። ለምን አትሉም? እዚህ እውነት ማርያምን ነው የሚላችሁ፣ እዚህ በጣም ነው የሚደብረኝ። እኔ በቃ ምንም በቃ ወደ ውጭ ብትወጡ ምንም ሰው አታገኙ ምናንም፣ ሁሉም ስራ ነው ያለው። አንደኛ ደግሞ እዚህ ደግሞ ሁሉም የራሱን ህይወት ነው እንጂ የሚኖረው። አሁን እኛ እዚህ ቤት ውስጥ ያለነ ሰዎች ብቻ ነን በቃ ልንበላ ልንጠጣ ምናምን ነገር የምንችለው እንጂ ጎረቤት የለ ምን የለ ሰው የለ። በቃ አሁን እዚህ ቤት ያለ ነው ማን ነን? እኔ ኮምፒውተር ኤፍሬም አይደል? በቃ ሁሌም እንደዛ ነው የምንለው። በቃ መጡ ሲባል ጸጌ አብሪኮ ምናምን እንጂ ከዛ ውጭ ማንም የለምና ይደብረናል። እዛ ሲሆን ግን አንደኛ ደስ የሚለኝ ስሜት ለምን እንደሆነ ታውቃላችሁ? ቤተሰብ አለ በቃ አላት። ምናልባት እኮ እኔም ከዚህ በኋላ ስወልድ የኔን ቤት እንደዛ ሊናፈቅ ይችላል። ለምን ልጅ ይኖርበታል ምናምን
በቃ ልጆች ምናምን ሲኖሩ ቤተሰብ እየተስፋፋ አይደለ የሚሄደው እንደዛ ሲሆን ደስ ይላልና እዛም አሁን ያው ልጆች ነው ያሉት እንጂ ምንም የተለየ ነገር የለም። ግን በቃ ብዙ ሰው ነው ያለው ደስ ይላል። ምንም ሳታስቡት ነው ቀን የሚሄደውና ብቻ አሁን ላይ ቆርጬ የተነሳሁት ታጅራ ለመሄድ ነው። አንደኛ ናፍቆኛል፣ ሁለት ደግሞ ምንድን ናፍቄ ታውቃላችሁ? ቆጮ በጎመን በቃ አሁን ላይ የናፈቀኝ ነገር በተለይ ባብዬ የተሰራው ነው የምፈልገው እና አሁን እዚህም እኮ አለ አዝዤ ምናምን ነገር በትዕዛዝ ገዝታችሁ መብላት ትችላላችሁ። ግን የዛ ጋር ነው የናፈቀኝ። ኤፊ እንሂድ ስለው እሺ አይለኝም። በጣም እርግጠኛ ነኝ። በጣም ነው የሚጮሁብኝ። ያምሻል እንዴ ምናምን። አንደኛ መንገድ አይቻልም። እሺ አውቃለሁ ግን መሄድ አለብኝ። በቃ ተረዱኝ፣ እናንተ ራሳችሁ ተረዱኝ። እናንተም እንዳትጮሁብኝ፣ ምክንያቱም በጣም ነው ያማረኝ እውነት። አሁን ሌላ ጊዜም የሚያምረኝ ነገር ነው። አሁን ብቻ አይደለም፣ በፊት ራሱ ልክ ቡታጅራ ሲባል ቆጮ መብላት ነው እንጂ የምፈልገው ሌላውን ነገር አይደለም። ከዚህ የተለየ ነገር የማገኘው እዛ ያንን ነገር ስለሆነ በቃ የፊን አሁን ምንም ልለው አልችልም። መሄድ አለብን ነው የምለው። በቃ አምሮኛል ስለው ደግሞ እርግጠኛ ነኝ። ምክንያቱም እስካሁን ምንም እንደዛ ያልኩት ነገር የለም። እሺ ባይዘዊ ምንም ያማረኝ ነገር የለም። ጊዜው ሌላ ያማረኝ ነገር አለ። ምግብ ምናምን አይደለም። እኔ ሆዳም አይደለሁም። እናንተ ሲያምር እንደዚህ አይነት ነገር አያምረኝም። ብቻ ላይክ ነው ያማረኝ እና ደግሞ 100,000 መግባት ባይሆን ዛሬ በራሴ ቻናል የመጣሁት 100,000 መግባት ነው ያማረኝ። ላይክ ነው ያማረኝ። እሱን ለእናንተ ሰጥቻችኋለሁ። መቼስ ይሄ ነገር ደግሞ ይከብዳችሁ አውቃለሁ። ስለዚህ ይሄን ነገር አድርጉልኝ። ሌላ ነገር ሲያምረኝ ባሌን ነው ማሰቃየው። እሺ ግን ለአሁን እኔ እንደዚህ አይነት ስሜት አልተሰማኝም። ቆጮ ያልኳችሁም በፊትም ጀምሮ የማወደው ነገር ነው። እዛ ሲሄድ መብላት የምፈልገው ነገር ቆጮ፣ ከዛ ደግሞ ጎመን ምናምን፣ ክትፎ እንኳን ብዙ አይደለሁኝም ግን አይብ፣ ጎመን ምናምን በቃና ብቻ እሱ ስላማረኝ መሄድ አለብን ነው የምለው። ኤፊ ደግሞ እስካሁን አማረኝ ያልኩት ነገር ስለሌለ በጣም እርግጠኛ ነኝ እምቢ አይለኝም። መንገድም ባይቻልም መሄድ ባልችልም ግን እንሂድ ስለው እሺ ማለት አይቀርምና ኤፊ ልብስ አላዘጋጀለትም ራሱ ያዘጋጀ ብዬ ነውና ይሄ የራሴ ልብስ ብቻ ነው። እንደውም በጣም ያነሰ ራሱ ይመስለኛል። በዚህም ጠቅጥቀው ምናምን ነገር ያነሰ ነው የሚመስለኝ። ከሄድኩ አይቀር ቆይቶ ምናምን ነገር ፈታ ዘና ብዬ ነው መመለስ የምፈልገው እና ያው ኤፊም ሲመጣ የራሱ ልብስ ያዘጋጅ ብዬ የራሴን ብቻ ነው ማለት የሚፈልጋቸውን ነገሮች እሱ ይይዛል ብዬ ስላሰብኩኝ ማለት ነው እና ልብስ ነው እኮ ምን ያደርጋል? ልንሄድ ስለሆነ። የት ማለት ነው? የት ነው የምትሄጂው? እነግርሃለሁ። እሱ መጀመሪያ ተቀመጥ። የሄድክበት ጉዳይ ይሆናል። የተስተካከለ ነው። እሺ አንተ ምን ልብስ እንሰንበል? ምንድን ነው ይሄኛው ሻንጣ አይችልም። በራስ ሻንጣ ይዳድርግ። ምንድን ነው እኔ ልሄድ ነው ብቻዬን ደግሞ አልሄድም። መቼ የት ነው የምትሄጂው? በቃ መሄድ የምፈልግበት ቦታ አለ። የት? ሂድ ልብስህን አዘጋጅ። የት ነው እኮ መጀመሪያ ሂድ አዘጋጅ። እንዴ ሻንጣህን አዘጋጅ። መጀመሪያ የት እንደምትሄጂ ንገረኛ። ብቻዬን አለማ መሄዳ። እሺ እንዴ አንተን ትቼ ወዴት እሄዳለሁ? የት ነው የምትሄጂው? የት እኮ ብቻዬን አልሄድም። አንተ እኔ ብሄድ ብቻዬን እዚህ ብቻህን ትሆናለህ? ምን አደርጋለሁ? የኔ ፍቅር ባዶ ቤት ውስጥ በቃ ስለዚህ እኔ ወደምሄድበት ቦታ መከተል አለብክ ማለት ነው እኮ። የት እንደምትሄጂ ንገረኝና አብሬሽ እሄዳለሁ። ትሄዳለህ? እሺ በቃ ሂድ ልብስ አዘጋጅ። የትም ብሄድ አብሬሽ እሄዳለሁ አልከኝ። ስለዚህ ልብስህን ሂድ አዘጋጅ። ልንሄድ ነው እኮ። ምንድን ነው የኔ ፍቅር? በማርያም አታስጨንቅኝ። ሂድ ልብስህን አዘጋጅ። እንዴ ይሄን እስኪ የኔ ፍቅር በጣም እየተጎሳቆልኩብሽ ነው። ከምታስቢኝ በላይ በየቀኑ ያስጨነቅሽኝ። እኔ እስኪ ማርያም ይኸው አጥንቴ እየወጣ እኮ ነው። ወሬ እንደው በጣም እያበጥክ ነው እንጂ በመጣ ባልመጣ እያስጨነቅሽኝ የኔ ፍቅር። እኔ እስኪ ማርያም በል
አልምልም ግን በቃ እያስጨነቅሽኝ ነው። በፕራንኩ በምኑ የአማረኝ ያላማረኝ እያልሽኝ። እኔ አባቴ አማረኝ ብዬ ካቃለ በጣም ብዙ ቀን እንደውም ዛሬ ያማረኝ ነገር አለ። ምን እኮ የት ነው የምንሄደው? እዩ ምን እንዳማረኝ ልንገርክ። መጀመሪያ ቆጮ ነው ያማረኝ። እሺ ከዛ እሱን በጎመን መብላት እና ስለዚህ እሱ እኮ ቆጮ በጎመን አምሮሽ ነው ማረኝ። አሁን መሄድ አንችልም። አየሁ አንቺ ደግሞ ረጃጅም መንገድ ምናምን እንዳታበዢ ተብለሻል። ወክ ብቻ አገባኝ። እዚህ ደግሞ ያለው ደግሞ ምን ደስ አይልም ታውቃለህ እንጂ እሱ አለው። እሺ እኛ ቤት ነው ናፈቀሽ? የትኛ ቤት? እኛ ቤትም እማዬ የለችም። ስለዚህ ማንም ቤት ሊሰራልኝ አይችልም ማለት ነው። እንሄዳለን እኮ በቃ እንሄዳ። ሂድ ልብስ አዘጋጅ። አሁን አይደለም አየሁ እና ታዲያ መች ነው እንሄዳለን አላልከኝም? እንደ በእናትህ ቶሎ በል ሂድ። ወደዛ ውሰደው። ጫማ ብቻ ነው የሚቀረኝ። ሂድ። ምን በቃ ይፍ መሄድ እፈልጋለሁ። በእናትህ እዚህ በጣም እየደበረኝ ነው ያለው። በፊት ቶሎ ስለምንሄድ ማለት ነው። አዳምጠኝ። ለማታለል በፊት ራስክ ነበረ ሀገሬ ይዤሽ ካልሄድኩ ምናምን የምትለኝ። አሁን ልክ ቤቴ ሲሆን ማንም ይወስደኝ የለም ማለት ነው። እሺ እንደዛ ከሆነ አገባኝ። እኔ እኮ ሀገሬ ውሰደኝ እና እንጂ ያልኩክ እሸኝ አይደለም እግሬ ምንም አልሆንኩኝም እኮ። አዎ ብርድ ነው። እዛ ደግሞ ሙቀት ነው ተብያለሁ። ኤፊ እዛ ሙቀት ነው ተብያለሁ። ኤፊ እየሰማኸኝ ነው? እዛ ሙቀት ነው ተብያለሁኝ። እዛ ነው እንደውም መሄድ ያለብን። ደግሞ እኮ ቪዲዮ ይዣለሁ። ግሬት ሳይ በቃሽ ትውሺ። አሁን ይሄ እንደዚሁ በዚህ ካሲ ነው ራሱ የሚሄደው እዛ በጣም ብርድ ከመሆኑ የተነሳ ሻንጣ አንጠቃች። ምንም ለማታለል አትሞክር። አታታልለኝ። እደውልላታለሁ ለለምሊ። ሲጀመር ለምሊ እመጣለሁ ስለ ዋይ ብላ ደስ ነው የሚላት። ቀና ብለሽ ይሄንን እሺ። በጣም ለማታለል እየሞከርክ ስለሆነ እኮ ነው። ቀጥል የኔ ፍቅር። ዛሬ ደግሞ የኔ ፍቅር ነው እንደ ለመድከው። አትምጪኝ። እሺ የኔ ፍቅር ወይ የኔ ጣፋጭ ወይ የልጄ እናት ደግሞ ማለት ነው። ሳልነግርክ በፊት ኢንተርቪው ላይ አይደለ ምን ብለክ እንደነበር ትዝ ይልሃል? መጀመሪያ ጊዜ ስለኔ ስትናገር እሱ ኢንተርቪው እንደ አዲስ መጣልኝና የኮምፒውተርን እያየው እያለ ከዛ አየሁት እሱን ማለት ነው። ከዛ እንትን ብለክ ነበር የልጆቼ እናት እንድትሆን ነው የምፈልገው ምናምን ብለክ ነበር። ግልጹን እውነቴን እኮ ነው። ታዲያ ከዛ አሁን 2 ዓመት ሊሆነው ነው አይደል? አዎ አንተ 2 ዓመት ሊሆነው ነው። አምና የዛሬ ዓመት ከዛ 2 ዓመት። አዎ በቃ በዚህ ታይም አካባቢ ነበር ኢንተርቪው የተደረጋችሁት። በቃ ይሄ 2 ዓመት ሊሆነው ነውና ገርሞኝ እየሳኩኝ ነበር። እና ለካረሉኝ የሚያወራው ነገር በቃል ያልተገኘው እኔ በቃል ያልተገኘው አይ አንተ ስለሌለክ እኮ አይደለም የሚሆነው። ኧረ አይደለም ፈጣሪ ሲፈቅድልህ ነው የሚሆነው እንጂ አንተ ስላልክ አይደለም። የናት እንደማይደክመኝ እንደማልሰለች ታውቂያለሽ። ያኔ እኮ ማንም አያውቅም ነበር። እሺ አሁን አንድ ጥያቄ አለኝ። ምን እንድትመልሽልኝ የምፈልገው ጥያቄ አለ። ምን? እኔ እርጉዝ ስለሆንሽ ደባብቄ ማለፍ አልችልም። እሱን ጥያቄ ጠይቅሻለሁ፣ ትመልሽልኛለሽ። እሺ ታፈቅሪኛለሽ? ምን ያክል? ከዚህ እስከ ሰማኝ ጊዜ ነው የማፈቅረው ማለት ነው። ሁሌ ነው የምታፈቅሪኝ?
እንዴ ያው ከዚህ እስከ ሰማይ ሁሌ ብትሄድ ራሱ አያልቅም። ምንድን ነው የማረሽ? እኔ ቆጮ ኧረ በእናትሽ ቆጮ አትበይኝ። ቆጮ ጎመን በቃ እንደዛ ነው የምፈልገው። እሺ እኔ ገዝቼ አመጣልሻለሁ። ግድ አልፈልግም፣ የዚህን አልፈልግም፣ እውነት አልፈልግም። እያብዬ የሰራችሁ ነው የምፈልገው። እዛ የተሰራ ነው የምፈልገው። እዚህማ እኮ በብር ገዝተን ማምጣት እንችላለን፣ ግን እዚህ አልፈልግም። እዛ እንደዚህ የጠፍጥማ ለዛ አልፈልግም። ለምለም ጋር ልደውልላት። ምን ብለክ? ማርያምን እደውልላታለሁ። ምን ብለክ? እሷማ ደስ ነው የሚላት። እንደውም ነው የምትለው። ምን አገባኝ? ደውልላት፣ እንደውም ደውልላት። እሺ ለለም ሊያደውልላት። ኡፍ የባሰ ነው የምታጨናንቃት የምር። ሻንጣውን መለስከው። እኔ ግን ካለ ልብስ እንድሄድ ነው ማለት ነው የምትፈልገው? ካለ ልብስ እሄዳለሁ። ካለ ልብስ እንድሄድ ነው የምትፈልገው? ካለ ልብስ እሄዳለሁ ማለት ነው። እንደዚህ እንደለበስኩ ነው የምሄደው። እንደዚህ እንደለበስኩ ነው የምሄደው። ነይ ቁም ሳጥን እዘጋብሻለሁ። ከዚህ ቤት ንቅንቃት ታፍኜ ነው የምሞተው። እኔ ደግሞ ስሞት ማለት ነው እኔ ብቻዬን አይደለም የምሞተው፣ ሌላም ሰው ይሞታል። እስኪ ግን አንተ እንሞክረው እንዴ? እንሞክረው በእናትህ ለትንሽ ደቂቃ። ስሚኝ እኔና አንቺ ስንፋቀር ነው የምናምረው አይደል? ስንፋቀር ስንዋደድ ነው የምናምረው አይደል? ለምን እንድንጣላ ክፍተት ትፈጥራለሽ? ማን እንጣላለን? አንተ ደግሞ ይሄን ክፍተት እየፈጠርሽ ያለው አሁን እኔ መሄድ ነው የምፈልገው። ልምላ ለመሄድ አታቀሳስርብኝ። ስሚኝ እሺ ስሚኝ፣ ያማርሽን ነገር እኮ እዚህ ማድረግ እንችላለን። አይ እዚህ ደስ አይልም። ይፊ በእናትሽ እንሂድ በቃ እንሂድ። ይኸው ነገርኩህ እኮ ቆጮ በጎመን አሁን ሰው ያምረዋል ስትሄጂ አይደርስም። እስኪ ሄድ እኮ ነው እንደሄድ እኮ ነው አሁን እያልኩ ያለሁት። ምንድን ነው በመጣ ታስጨንቂ? ይሄ በእናትህ እኔ ከዚህ በኋላ መታገስ አቅቶኛል። አልችልም። ይኸውልሽ ታፈቅሪኛለሽ አይደለ? ሲጥ ብዬ ራሴ ነገርልና እሺ ካልወሰድከኝ አላፈቅርህም። አታፍቅሪኝ። ውልቅ ወዴት ሂጂ? ወደ ቡታጅራ ማለት ነው። አዎ ጫማ ስጠኝ። የምን ጫማ? አልሰጥም። በእናትህ አልሰጥም። ማርያምን እዚህ ቤት ይደብራል እዚህ ቤት በቃ። እዛ ደግሞ ትንሽ ብዙ ሰው ምናምን ነገር አለ፣ እዛ ደስ ይላል። አሁን ደግሞ እዚህ ደግሞ ማየ የለች። እዛም ሄድም አልችልም። እዚህ ቤት ማለት ነው ሁሌ። አሁን ደግሞ ጭራሽ ትምህርት የለም። መተኛት መነሳት፣ ከዛ መብላት፣ ከዛ መጠጣት፣ ከዛ መቀመጥ በቃ። የኔ ፍቅር ስሚ፣ የትሽሽ ልጥፋ። እኔ አንቺን ሳገኝሽ የመጀመሪያ ቀን እኔና አንቺ የመጀመሪያ ቀን ትውውቃችን ላይ በጣም አዝነሽ ተከፍተሽ ነገራቶች ተጫጭኖብሽ ነበር ያገኘሁሽ አይደለ? እኔና አንቺ የተዋወቅነው የት ነው? ሳሪስ ነው። የት ነው? ታክሲ ውስጥ። ታክሲ ውስጥ የመጀመሪያ ትውውቃችን ነው። ከዛ የተጀመረ ፍቅር ፈጣሪ ኧረ እኔ በዛ አይደለም በቃ አወኩክ ብዬ ማስበው። እኔ ግን የመጀመሪያ ቀን ያየሁሽ ቀን ሚስቴ እንደምትሆኝ ጠርጥሬ ነበር። ስለዚህ በየርክበት ታክሲ ውስጥ ያየከው ሴት በሙሉ ሚስቴ ናት እያልክ ትጠረጥር ነበር ማለት ነው። ሚስት ፈልግ ስለነበር እንደዛ ማድረግ መፍትሄ ነው። ባርቆብክ ነበረ ነው? ሚስት ብርቅ ነበር? ብርቅ አልነበረም እና ግን አንቺ የኔ ሚስት ስለሆንሽ ይበርቅብኛል። እንደዛ በል እንጂ ያው ሁሌ መንገድ ለመንገድ ስትሄድ ሚስት አትፈልግማ? አልፈልግም። አፈቅርሻለሁ። እኔ አንቺ የመጀመሪያ ቀን ተዋወቃችን እዛ ታክሲ ውስጥ ስንገናኝ ምን ተሰምቶሽ ነበር እንደዛ ስጨቀጭቅሽ? ኧረ እኔ እንደውም አናዳኝ ነበር። እንደምን በቃ ያለ ፍቃዴ ነው ስልክ ቁጥሬን የወሰድከው እንጂ ለዛ ታናድድ ነበር። ስጀነጅንሽስ
ጥፋት አጥፍቻለሁ? አይ እንደዛ ጥፍታል እኮ አይደለም፣ ግን በሰዓቱ ታናደደኝ ነበር። ለምሳሌ ድጋሚ በአካል ስንገናኝ ነው ወይ በቃ ከዛ በኋላ ላይ ወደድኩህ። የተመቸኝ አራቴ ግን ሰክሽሽ አውቃለሁ። ውሸት ነገር ምን ሰክሽሻለሁ? ምንም አልሰከስኩሽም። ምንም ባይዘው ኢፊም ወድለት ባህሪው ለዛ ነው። አሁን ወንዶች ይጎርራሉ አይደለ? እንደዛ ምንም ግን አልተጎረረም። ለዛ በቃ ደስ ትለኝ ነበር። ከዛ ከጊዜ ወደ ጊዜ በደንብ እየተመቸሽ መጣሁ። ይበልጥ የወደድሽኝ እኔን ያፈቀርሽኝ መች ነው? ቡታጅራ መጥቼ ምናምን በቃ ቤተሰቦች ምናምን ካስተዋወቅኩ በኋላ ይበልጥ በደንብ ያፈቀርሽኝ በጣም ማለት ነው። አዎ በቃ ያሚያንኩክ ምናምን እኔ እንደዛ ነው። እሺ እኔ ለዩቲዩብ ተመልካቾቻችን ምን እንጠይቅልሽ? ምን ዛሬ ምን እንዳሳቸው እህቴ ለምለም ለስራ ልትመጪ ትችያለሽ ወደ አዲስ አበባና እባክሽን ዛሬ ህያብ ይዘኸኝ ካሌክ ቤተሰብ ጋር እያለችኝ ነውና አድኝኝ ከቻልሽ ነገ ይዘሽልኝ ነው የኔት አምንሻለሁ። ይሄ ነገር ተቆራርጦ ይደርስሻል እህቴ ለምለም። ያው በጣም እያማራት ነው። ለምን እንደሆነ አላውቅም፣ ግን ይሄንን ነገር ውለታው አይልኝ። አሁን ረጅም መንገድ ህያብ መሄድ አትችልም። በታክሲም ሆነ በመኪና መጓዝ አትችልም። ወክ ብቻ ነው የሚመቻትና ቆጮና አይቤ ማነው ጎመን አምሮኛል ብላለችና ይዘሽላት ነይ ስትመጪ የኔት አውቃለሁ ይሄን ነገር እንደ እሺ ብለሽ እንደምትታዘዥኝ የኔ ታላቅ እህት ማርያምን አተ ግን እኮ መሄድ ነው የፈለኩት እኮ በቃ እንደዚህ ነው የምትለኝ። በቃ እኔ ቤተሰቦቼ በቃ ከዚህ በላይ መናገር አልችልም። ያማራትን ነገር በየጊዜው እናገራለሁ እና ደግሞ የህያብን ቻናል 3000 ነው ሰብስክራይብ ይቀራል። ቢያንስ ዛሬ 1000 2000 ይጨምር ቀስ እያለች ትገባለች። አምናለሁ ታስገቧታላችሁ። 100,000 ትግባ። ላይክ አድርጉ። ቪዲዮዎቻችን ሲመጣ ላይክ እያደረጋችሁ ጀምሩና ያው ቤተሰቦቼ በጣም ተንከባከባት እያላችሁኝ ነው። እኔ ምቺን የመሰለች ወርቅ ልጅ እየተንከባከብኳት ነው። ለምታረጉልን ኮሜንት እንትናችሁ ምክራችሁ በጣም ነው ማመሰግነው። እየደወላችሁ እንዴት ሆነች እርግዝና ነው ትሉናላችሁና አመሰግናለሁ። ቀናቤ እኛ ከሳምሽኝ ማለት ነው 10,000 ብር ሰጥሻለሁ። አልፈልግም። እንሄዳለን። እሺ 20,000 ብር እንሄዳለን። አንዴ ሳሚኝ 10,000 ብር ሰጥሻለሁ። አያዋጣም ነው? አያዋጣም። እሺ 12,000 ብር። አይ 13,000 ብር። አይ አንዳንድ ሺህ ብር ነው እንዴ የምትጨምረው አንተ ደግሞ? እሺ 15,000 ብር። አንዴ 15,000 ብር ያዋጣል እኮ እዩ። ተይ ሌላ ሰው እንዳልፈልግ። እሺ በ15,000 ብር አንዴ እንድትስማችሁ የምትፈልጉ ምን ነው እንዴ አልሻ ታዲያ ሌላ ሰው? እሺ በቃ እሺ 20,000 ብር ከፍላለሁ። ከፍለክ አይደለም ጭራሽ ተካፍሎክ ራሱ ልታደርገው ብታደርገው የት እንደማደርስ ታውቃለህ አይደል? አዎ ጭራሽ ከፍለክ የምትሳምልክ ነው የምትፈልገው። ጭራሽ ተከፍሎ ራሱ እንዳታስብ። 20,000 ብር ልክፈል ነው በይ። አልፈልግም። እሺ በቃ አመሰግናለሁ። በቃ እንደዚህ ስምካል። እሺ ማንንም አልፈልግም። በቃ እንዳትመጡ እንዳትደውሉልኝ። ይኸው ስልኬ ጠራ። ካሁኑ ጠራ። ይኸው ደወሉ። እሺ ሴቶች ናቸው። ኧረ እባክህ እንጂ አሁን በኋላ እንሂድ እንዳትዪ። እንወዳችኋለን ቤተሰቦች። ደህና ዋሉልን። የኔ ሚስት በ15,000 ብር ብቻ አይደለም በነፃ አንስመኛለች።